ገዳማት ባላሻራ ያክሱም ዙፋን አልጋ ወራሽ ቅድማልም መንግስት ወጣኝ ቅድማልም ጥበብ ጠንሳሽ አማራን ስልጡን ህዝቦች የሃሮሃን የተጠበብን ሐውልት ያቁም መቅደስ ያነጽን ድንጋይ ፈልጠን አለጠርበን ከጣና ሰማይ ስር የተቼው ዳሩ ማሽነው ለሀገሩ ሰላምን ሸምኖ በፊደላት ማሳ እውቀትን የዘራ ሸማ ፈትሎ ለባሽ ጠቢብ ነው አማራ። መልካቾቻችን እንደምን አላችሁ? እንዴት ናችሁ? ማማ በዛሬው ዕለት ከእናንተ ጋር ቆይታ ለማድረግ ከባልደረባዬ ከዶክተር አየነው ጋር ብቅ ብለናል። ታዲያ ዛሬ ወደ እናንተ የምናደርሰው ምንድነው? በአርዕስቱ እንደምታዩት የሰሞኑ ግርግር፣ አብሮነትና አርበኛ ዘመነ ካሴ፣ እነዚህን ቃኝተን ሌሎችንም የምናይበት ሁኔታዎች ይሆናልና አብራችሁን እንደምዘልቁ በመተማመን ከዛ በፊት ግን የምናቀርባቸው ነገሮች ይኖሩናል። ታዲያ ለባልደረባዬ ሰላምታ ላቅርብ። ዶክተር አየነው እንደምን አለ? እንደምን ሰነበት ጋይሰዋል? እኔ ደህና ነኝ። እንግዲህ ያው ሰሞኑን የነበረውን ሁኔታ ታውቃለህና ብዙ ነገሮች ሲንሸራሸሩ ቆይተዋል። በሚዲያዎችም አጠቃላይ በሶሻል ሚዲያውም የተለያዩ ጉዳዮች ሲራወጡ ነው የቆዩት። ይህንን መራወጥ አስመልክቶ እንደው እኛም አንድ ሁለት የሚሆኑ ነገሮችን ለወገኖቻችን ወይም ለህዝባችን ወይም ለሚታገለው የአማራ ህዝብ ጣል አድርገን ማለፍ ስላለብን ለዛ ነው እንጂ ብዙም በዚህ ጉዳይ ላይ ብዙ መነጋገሩ አስፈላጊ አይደለም ብዬ አምናለሁ። ምክንያቱም ዋናው ትግል ላይ ፎከስ ወይንም ትኩረት ማድረግ ይገባል እንጂ ከዛ ባለፈ አላስፈላጊ ጉዳይ ላይ እንዴት መግባት ለምንድን ነው የሚለው በእርግጥ በጣም እንትን ያደርጋል። ስለዚህ እሱን እንየው በሚል ነው። እስኪ ከዛ በፊት ግን እዛ ውስጥ ከመግባቴ በፊት ማስታወቂያዎችን አይተን እንመለስ። ማስታወቂያዎች አሉ፣ ዛሬ በርካታ ናቸው። በአጠቃላይ ለዚህ በአማራ ትግል ውስጥ መስዋዕትነት እየተከፈለ እንደገና በወራሪው ኃይል በሚፈጸሙ የድሮን ጥቃቶች የሚወድሙ ብዙ ነገሮች አሉ። ሰብሎች ይወድማሉ፣ ትምህርት ቤቶች ይወድማሉ፣ የነዋሪው ንብረቶች ይወድማሉ፣ ህዝብ ያልቃል። ይህን ሁሉ አስመልክቶ ቢያንስ ለወገኖቻችን መርዳት አለብን በሚል እንቅስቃሴ እያደረገ ያለ ቡድን አለ። እሱን ቢያንስ ዝግጅቱ እስከሚፈጸም በየፕሮግራማችን እያቀረበው ነው የምናልፈውና አንደኛ እሱን እናዳምጣለን። ወደ ካናዳም አለን፣ ድጋሚ አሜሪካም አለን፣ እንግሊዝም አለን። እነዚህን ነገሮች አይተናቸው ወደ እንትሉ እንለፍ ማለት ነውና ጊዜ ወደዛ እንሄድ። ቀጥታ ወደ ማስታወቂያው እንለፍ። ጎጃም አለን አለን፣ ወሎ አለን አለን፣ ሸዋ አለን አለን፣ ጎንደር አለን አለን። ህም ህም
ሌላው ታላቅ የሰላማዊ ሰልፍ ጥሪ አለ። በካናዳ ነው። ይሄ ካናዳ ውስጥ ካልጋሪ ነው። እንግዲህ የካልጋሪ ወገኖቻችን በከፍተኛ ደረጃ ጁን 15 2025 እንግዲህ በነሱ አቆጣጠር ከጧቱ 10 ሰዓት ጀምሮ ነው የሚካሄደው። ይሄ ደግሞ ልትሳተፉበት ይገባል። እንደሚገልጹት በካልጋሪና አካባቢው ለምትኖሩ ኢትዮጵያውያንና የኢትዮጵያ አሁናዊ ሁኔታ ይመለከተናል ለምትሉ ኑ በካልጋሪ የሚደረገውን የቡድን ሰባት ወይንም G7 የሚባለውን ማለት ነው የመሪዎች ስብሰባ ይከናወናል። ለዛ መሪዎች ስብሰባ ላይ ጥሩ አጋጣሚ ተጠቅመን በህዝባችን ላይ የተጫነውን መንግስት መር ሰቆቃ ለዓለም ህዝብ እናሳውቅ ነው የሚሉት አዘጋጆች። የአማራ ማህበር በካልጋሪ ነው። እንግዲህ እዛ ቦታ ላይ መገኘት መቻል አለባችሁ። ያው እንደሚገልጹት ሎኬሽኑን አስቀምጠዋል። ኢን ፍሮንት ኦፍ ሲቲ ሆል ነው ካልጋሪ ካናዳ ይላሉ። በዚህ ቦታ ላይ በተጠቀሰው ቦታ ላይ እና ሰዓት ቀን መገኘት መቻል አለባችሁ። ለካናዳ ለምትኖሩ ካልጋሪ ውስጥ ላላችሁ ይሄ መልእክት ይድረሳችሁ። የሚደረገው ቅዳሜ ነው። ቅዳሜ ስለሆነ በቀጥታ የተወሰነ ሰዓታችሁን ለወገናችሁ ማሳለፍ ብትችሉ፣ ለወገናችሁ ስትሉ እዛ ተገኝታችሁ ማሳለፍ ብትችሉ በጣም መልካም ነው። ይህን ካልኩ በኋላ አየነው ወደ አንተ ልምጣ። አንተም ጋር ማስታወቂያዎች አሉና ይህን ማስታወቂያ እስቲ በጋራ ሰምተን ቀጥታ አንተም አስተያየት እንድሰጥበት እፈልጋለሁ እንድትገልጸው። የአማራ መጽሔት ጆርናል ኦፍ አማራ ሶስተኛው የአማራ ሳይንሳዊ ኮንፈረንስ በዙም ርዕሱ የአማራ ሕዝብ የህልውና ትግል አንድነት እንቅፋቶችና መፍትሄዎች በሚል በሁለት ትውልዶች ምልከታ ይቀርባል። ቀኑ ጁን 14 2025 ቅዳሜ፣ ሰዓቱ ከቀኑ 2 ፒኤም ዩኤስኤ ኢስተርን ታይም። መድረኩ በዙም ይካሄዳል። ይህ ኮንፈረንስ የአማራ ሕዝብ እያጋጠሙ ያሉትን የህልውና ተግዳሮቶች በጥልቀት ይመረምራል። ለህልውና ትግል አንድነት እንቅፋት የሆኑ ጉዳዮችን ይዳስሳል። እንዲሁም ዘላቂ መፍትሄዎችን ያመለክታል። የታሪክ ተመራማሪዎች፣ ምሁራን፣ መሪዎችና የአማራ ሕዝብ በአንድነት በመሆን በዚህ አንገብጋቢ ጉዳይ ላይ ገንቢ የሆነ ውይይት ያደርጋሉ። በዚህ ወሳኝ ኮንፈረንስ ላይ በመሳተፍ የአማራ ሕዝብን የህልውና ትግል ይወቁ፣ እንቅፋቶችን ይገንዘቡና ለመፍትሄዎች የበኩሎን አስተዋጽኦ ያድርጉ። ጆርናል ኦፍ አማራ። ያው እንግዲህ ይሄ ወር የአማራ ወር ነው መሰለኝ። ብዙ እንቅስቃሴዎች አሉ። እንዳልከው የዓለም አቀፍ እርዳታ ጥሪ አለ። በካልጋሪም እንግዲህ እሁድ ነው ጥሪ አለ። እሱ ተቃውሞ ሰልፍ ነው። በአሜሪካ ደግሞ ቅዳሜ የአማራ ምሁራን የአማራ መጽሔት አዘጋጅተው ምሁራን ሀሳባቸውን የሚያንሸራሽሩበት ነው፣ መፍትሄ የሚፈልጉበት ነው። ሌሎች ዘረኞችም ያደርጉት እንደነበረ በተለይ ትዝ ካለ ለንደን ላይ ኦሮሞዎች ያደረጉት ስብሰባ ነበር፣ ኦሮሞ ስተዲስ የሚል እና ኢትዮጵያን እንዴት ማፍረስ እንዳለባቸው እነሱ ቀድመው ያው አፈር በልተዋል። አሁን እንደዛ ሲሰሩ የነበሩት እንጂ ያደርጉ ነበረ። አማራም የራሱ ምሁራኖች አሉት ከበቂ በላይ። በነገራችን ላይ አማራ አልሆንም ብለው ነው እንጂ ከበቂ በላይ ምሁራን አሉት እና አሁን ግን የአማራ ምሁራን ተሰባስበው በአማራ ችግር ላይ መፍትሄ ለመስጠት እየመከሩ ነው ያሉት። እውነተኛ አማራ ልጆች ናቸው። የአማራ ብሔረተኝነት የገባቸው ናቸው። ያው በአሜሪካ ነው መቀመጫውን ያደረገው መጽሔት አማራ ወይም በእንግሊዝኛ አጠራሩ ጆርናል ኦፍ አማራ ማለት ነው። ስለዚህ የፊታችን ቅዳሜ እዛ ላይ በተገለጸው መንገድ ለአማራ የህልውና ትግል ተግዳሮቶችን ከነ መፍትሄው ያው ለህዝብ ያቀርባሉ። የዙም ስብሰባ ነው፣ የአካልም ስብሰባ ነው። በነገራችን ላይ ያው የሚገኙት የተወሰኑ ናቸው አካል ላይ ወይም ደግሞ የተጠሩ ብቻ ማለት ነው። ዙም ግን ለፐብሊክ ክፍት ስለሆነ የአማራ ልጆች በተለይ እንዲያዳምጡት ነው የምጋብዘው እና ሁሉም ሰው እንዲገኝ እዛ። በጣም አመሰግናለሁ አየነው። ሌላ አንድ የመጨረሻ ማስታወቂያ አለ። እሱ ደግሞ እዚሁ እንግሊዝ ሀገር የሚከናወን ነው። የአማራ ማህበር የሚያከናውነው ነው እና እሱን አስመልክቶ አንተም የሚመለከትህ ጉዳይ ነውና ስለሱም አንዳንድ እንድትለን ነው። ዝክረ አሳምነው በየዓመቱ የሚዘከር ነው። እንግዲህ አሳምነውን በመዘከር ከመጀመሪያው ጀምሮ ዝክረ አሳምነው ተደርጓል፣ ተከናውኗል። አሁንም አስባችሁ
ጠርታችኋልና ይሄ ጉዳይ እንዴት ነው የምትገልጸው? ተጨማሪ ነገር ካለ የአማራ ማህበር በዩናይትድ ኪንግደም የተመሰረተበትን 6ኛ ዓመትና ለአማራ የተሰዋውን ብርጋዴር ጀነራል አሳምነው ጽጌን እየዘከረ የአማራ ህዝብ የህልውና ትግል የደረሰበትን አመርቂ ደረጃና የማህበራችንን የትግል ጉዞ አቅጣጫ ለመመካከር በዩኬ ለምትገኙ አማሮችና የአማራ ወዳጅ ጥሪ ቀርቦላችኋል ነው የሚለው። ይሄ ነገር በጣም ስታከናውኑት ነው የቆያችሁት። እኔም የማውቀው ጉዳይ ነው። እኔም ተሳትፌበታለሁኝ እዚያ ውስጥ። ምክንያቱም ያሳምነውን ጉዳይ እንዲህ በቀላል የምንተው አይደለም። ቢያንስ መዘከር ስለሚያስፈልግ እናንተ ደግሞ እየዘከራችሁት ነው ያለፋችሁትና የምትለው ነገር ካለ እዚህ ማስታወቂያ ላይ፣ ምክንያቱም ማህበሩ ጉዳይ ስለሚመለከት ድሉላን ያው እንግዲህ የራሳችን እዚህ የምናደርገው ነውና ያው አንተ የምታውቀው ነገር ስለሆነ ጀነራል አሳምነው ጽጌ ለአማራ ነው የሞተው። እንግዲህ ሰኔ 15ን ሁሉም ኢትዮጵያዊ በተለይ አማራ የሚያስታውሰው ነገር ነው። በወቅቱ የተከሰተውን ክስተት በዛ ዕለት ለሞቱትም ሰዎች ተጠያቂው አብይ አህመድ ነው፣ ማንም ያውቃል። ሆኖም ግን እኛ እንደ አማራ በዕለቱ ለአማራ የተሰዋው ጀነራል አሳምነው ጽጌ ነው ብለን ነው የምናምነው። መንግስት ደግሞ ሌሎቹን እሱ እንደገደለ አስመስሎ እሱን ነፍሰ ገዳይ አድርጎ ነው እያራገበ ያለው። አሳምነው ጽጌ የሚገባውን ክብር የሰማዕትነትና የጀግና ክብር እስኪያገኝ ድረስ ያ ማለት ደግሞ አማራ ወደ ማማው ተመልሶ ወደ ክብሩ ተመልሶ የሀገሪቷን መንበረ ስልጣን ተቆጣጥሮ አሳምነው የሚገባውን ክብር እስኪሰጠው ድረስ እኛ በውጭ ያለነው አማራዎች እንዘክረዋለን፣ ለእኛ ስለሞተ ማለት ነው። ስለዚህ ያው ዝክረ አሳምነው ኢትዮጵያ ገብተን የሚገባውን ክብር አሳምነው እስኪያገኝ ድረስ ይቀጥላል ማለት ነው። ይሄው ነው እንግዲህ ጋሽ በኋላ በጣም አመሰግናለሁ። እንግዲህ ጁን 21 ነው። ይሄ ጁን 21 ቅዳሜ ቀን ነው የሚሆነው። ከቀኑ 3 ሰዓት ወይንም 3 ፒኤም ጀምሮ እስከ 9 ፒኤም የሚሆን ነው። እንግዲህ በእንግሊዝ ሀገር ያላችሁ፣ በለንደን ዙሪያም ያላችሁ ጉዳዩን አውቃችሁ ብትገኙ በጣም መልካም ነው። እጅግ ደስ ብሏችሁ የምትሄዱበት ነው። እኔ በየዓመቱ ስለማስታውስ ያሉትን ሁኔታዎች፣ እንቅስቃሴዎች በእጅጉ በእውነቱ ይሄ ማህበር የሚመሰገን ነው። ያሉትን ነገሮች አስታውሶ የሚሄድ ነው። በአማራ ብሔርተኝነት ላይ ቁርጠኛ ነው። ምንም የሚደራደርበት ነገር የለም። እንግዲህ አሁን የጀመረው አይደለም፣ ቀደም ብሎ ነው እና ብትገኙ ትደሰቱበታላችሁ ብዬ አስባለሁ። ዝክሩ የሆነ ነገር ይኖራል ብዬ አስባለሁኝና ባዶውን ላይሆን ዝክር እንግዲህ ያው ግልጽ ነው እኮ የሚኖር አለ። በነገራችን ላይ 6 ዓመት አልተቋረጠም፣ እናከብራለን። በየዓመቱ ለማሆይም ድጋፍ እናደርጋለን አብሮና የሚቀጥል ነገር ነው። አንተ እንዳልከው ከመጀመሪያው ዓመት ጀምሮ እየተከበረ ያለ ነውና የሚቆምም አይደለም። ጀነራል አሳምነው ጽጌ የሚገባውን ክብር እስኪያገኝ ድረስ። በጣም ጥሩ። ቀጥታ ወደ ዋናው ጉዳይ ደግሞ የዛሬው ጉዳያችን በአርዕስትነት የሰሞኑ ግርግር አብሮነትና አርበኛ ዘመነ ካሴ ወደሚለው እንሂድ። እንዴት አገኘኸው? ይሄ ግርግር ሰሞኑን በተነሳው ይሄ አብሮነት ባዘጋጀው ጉዳይ ላይ ብዙ አይነቶች አጀንዳዎች ሲመጡ እናያለን። ያንን ደግሞ የሚያራግቡ አሉ። በተለይ የአገዛዙ የወራሪው ኃይል ተሰላፊዎች በሶሻል ሚዲያው ላይ ይችን አጋጣሚ በደንብ እየተጠቀሙበት ነው። የብአዴን ደጋፊዎች በደንብ እየተጠቀሙበት ነው። ምን ታስባለህ በዚህ ዙሪያ ላይ? እንግዲህ በትንሹ እኔ አንተና ፈለቀ ባለፈው ሳምንት ነካ አድርገነው ነበረ፣ ገና ሲጀምሩ ማለት ነው። የፋኖ መጠናከር ሁሉንም የጸረ አማራ ካምፕ አስደንግጧል። በነገራችን ድሮ አፉን ያሾል የነበረ ማንም አማራን ሲሳደብ የነበረ ክፍታፍ ሁሉ አሁን በጣም አፉን የያዘበት ደረጃ ላይ ደርሷል። ከሁሉ በላይ መንግስት ድሮ አጀንዳ ይቸረችር ነበር። አሁን አማራ አጀንዳ መቀበል አቁሟል። ስለዚህ
ሌላ አጀንዳ መፍጠር ስላለባቸው ነው ጸረ አማራዎች ተሰብስበው እንግዲህ 2 ሳምንት አልፈዋለን ግርግር የፈጠሩ ያሉት። ዋናው ነገር አጀንዳ መፍጠርና የአማራን ትግል እንዲዘናጋ ማድረግ ማስቀየስ፣ ከሁሉም በላይ ደግሞ የአማራ ህዝብ እና ታጋዮቹ እርስ በርስ እንዳይተማመኑ በጩኸት ለመቀማት የሚደረግ ነገር ነው። ልክ ባለፈው ሳምንት እንደተነጋገርነው እነኚህ ጸረ ኢትዮጵያውያኖች መቼም ቢሆን የአማራ ብሔረተኛ በተለይ አዲሱ ትውልድ ማወቅ አለባቸው። የሚታለል አይደለም። ኢትዮጵያችን እያሉ እነሱ ሲያታልሉት የኖሩትን ትውልድ አዲሱ ትውልድ አይሸወድላቸውም እና ይሄ ሁሉ ግርግር የአማራን ትግል ለመጥለፍ ነው። አማራ እየመጣ ነው ብለው የአማራ ጠላቶች በሚያሳዝን ደረጃ ማለት ነው እየተክለፈለፉ ነው ያሉት። ሊመጡ ነው። በነገራችን ላይ ፋኖ ሲመጣ አብሮ ሊገቡ ነው የፈለጉት፣ በድርድር ስም በአብሮነት ስም ማለት ነው። ያው ሲያምራቸው ይቀራል። መታወቅ ያለበት ይሄ ነው እና ይሄ ሁሉ ግርግር በምን ይገለጻል? ስልጣን ሽሚያ ወይም ስልጣን ለማግኘት ነው እንጂ የመንግስት መውደቅ አውቀውታል። የፋኖ መጠንከርን አምነውታል። በቃ ስለዚህ የቀራቸው ነገር እንደምንም ፋኖ ሲመጣ እኛም የሚደርሰን እንድናገኝ በአብሮነት ስም እናጭበርበር። ምንም ሌላ ነገር የለም። እንግዲህ ወደ ስብሰባው ስንመጣ ያው ብዙ እናገራለን። በጣም ጥሩ። እዛ ውስጥ ያሉ ሰዎችን በተለያየ የፖለቲካ አካሄድ በወንጀል የሚጠየቁ አሉ፣ በአካሄዳቸው የማይታመኑ አሉ። አጠቃላይ በዛ ውስጥ ሲሳተፉ የመጡት በአንድም ሁለትም ብዙ ነገሮችን ሲያከናውኑ የቆዩ ናቸው፣ በእውነት ለመናገር ማለት ነው። ስለዚህ ያው ልምድ አለ። ልምድ ምንድን ነው? ከዚህ በፊት በቅንጅት ጊዜም የተሰራው በቀላሉ ሰላማዊ ትግል ላይ እንኳ የተሰራው ሁኔታ የተሰራውን እንቅስቃሴ የተሰራው ድራማ የምናውቀው ነው። እነ ዶክተር ብርሃኑ ምንድን ነው የተጫወቱት? ከዛስ በኋላ አልፎ መጥቶ በትጥቅ ትግሉ ውስጥ ገብተው እንዴት አድርገው ነው መጨረሻ ላይ የሆኑትን አይተናል። ስለዚህ የምትማርባቸው በተግባር ካያቸው የምትማርባቸው በርካታ ነገሮች አሉ። እነኚህ ሰዎች በእጅጉ የሚጠየቁ ናቸው። በዚህ መካከል ግን አሁን ግርግሩ ዘመነ ካሴ ተናገረ እንዴት ይገኛል የሚል ነው እና መገኘቱ በአንተ በኩል ትክክል አይደለም ትላለህ? ጥሩ እንግዲህ ነገርን ከስሩ ማየት ነው ጥሩ የሚሆነው። ቅድም እንደተነጋገርን ዋና የነኚህ በነገራችን ላይ ላስተካክል፣ መገኘት ማለት መልእክት አስተላለፈ እንጂ አልተገኘ እንትን ይሄ ውይይት አይደለም፣ መልእክት ነው ያስተላለፈው። ግንዛቤ ተመልካቹም ግንዛቤ እንዲይዝልኝ መገኘት የሚለው መልእክት ለማስተላለፍ መብቃቱን ነው እንጂ ተገኝቶ እንደዚህ ውይይት አደረገ ለማለት አይደለም። እሺ ቀጥል። ትክክል ብናል እና ከስሩ ማየት ያልኩት ምንድነው ዋና ዓላማው አጀንዳ መስጠትና የአማራን ትግል ማስቀየስ ነው። አካሄዳቸው ማለት ነው። ከተቻለም በጩኸት መቀማት ነው እና አማራ 4 ኪሎ እንዳይገባ ነው። ምንም ይኸው አልፋና ኦሜጋው እሱ ነው። አማራ እየመጣ ነው፣ ጉዳችን ነው። ስለዚህ በዚህም በዛም ብለው ወይ ተካፍለው መግባት ወይም ደግሞ አስቀይሰው አማራውን ጠልፈው ነጥቀው መግባት ነው ዓላማቸው። ለዚህ ለማድረግ ደግሞ አጀንዳ ተሰጠ። ከአጀንዳ ውስጥ ደግሞ ማስጮህ አለብህ። በነገራችን ላይ ዘመነ ቢገኝም ባይገኝም ጩኸቱ አይቀርም ነበር። አንድም ሰው ከፋኖ ተወካይ ባይገኝ ኖሮ መልእክትን ባያስተላልፍ ኖሮ ፋኖ ጸረ ሰላም ነው ብለው ኡኡ ማለታቸው ጩኸታቸውን ማቀጠላቸው አይቀርም ነበር። ስለተገኘ ደግሞ ሌላ ካምፕ ደግሞ አለ፣ የዚሁ የጸረ አማራ ካምፕ ደግሞ ተገኘ ብሎ የሚሰደማል። ስለዚህ እኛ ነገሩን ከስር ከመሰረቱ ነው ማየት ያለብን። እነማን ናቸው ይህን ስብሰባ የጠሩት? እንግዲህ ባለፈው ስንነጋገር ጀምረው ነበረ። አሁን በአካል ተገኝተው አይተናቸዋል፣ ተሰብሳቢዎቹን ማለት ነው። እንግዲህ አብሮነት የሚሉትን ፈጣሪ ያሳየህ። የተገኙት ሰዎችን ስትጠራ ምን አይነት አብሮነት እንደሆነ ማለት ነው። እዛ ላይ በጣም ብዙ ሰዎች ተገኝተዋልና ዋና ዋናዎቹ ላይ ነው እንግዲህ ጠቅሰን መወያየት ያለብን። ሌሎቹን ግልጽ ለማድረግ በአማራ ፖለቲካ ብቻ ሳይሆን በኢትዮጵያ ፖለቲካ ውስጥ ወሳኙን የፖለቲካ መድረክ እየመሩ ያሉ 3 ብሔሮች ናቸው። በኢትዮጵያ ፖለቲካ ውስጥ ነጭ ነጯን መናገር ስላለብን ማለት ነው። አማራ፣ የትግራይና
የኦሮሞ ኤሊት የሚባለው ወይም ደግሞ ተማርኩኝ የሚባለው ቡድን ነው የኢትዮጵያ ፖለቲካ ውስጥ ከፍተኛ ሚና እየተጫወተ ያለው። ሌሎች የላቸውም እያልኩኝ አይደለም ያለው። የሶማሊያም፣ የአፋርም፣ የደቡብም፣ የጋምቤላም የሁሉም አለ እንደያቅሙ ማለት ነው። ሆኖም ግን ወሳኙን ሚና ወይም ደግሞ የአገሪቷን ዕጣ ፈንታ የሚወስነው እነኚህ ሶስቶቹ ናቸው እየሰሩ ያሉት ማለት ነው። ስለዚህ እነሱ ላይ ነው የምናተኩረው። ሌላ ብዙ የተገኙ አሉ ብዙ ብሔር ብሔረሰብ ተወካዮች ማለት ነው። አንዳንዶቹን ጨራሹን ሰምቻቸውም አላውቅም እና እነሱ ላይ ኮሜንት ማድረግ ጥቅም ስለሌለው ነው ይህንን ግልጽ ለማድረግ የፈለጉት። ስለዚህ የምናተኩረው እነማናቸው የተገኙት ስንል የኦሮሞ፣ የአማራ ወይም ደግሞ የትግራይ የምንለው እነኚህ ብሔርተኛ ጋር ነው መሄድ ያለብን እና እዚህ ስብሰባ ላይ እነማ ተገኙ፣ ጸረ አማራዎች ምን አሰባሰባቸው ምንለው ለዛ ነው። እንግዲህ ያው በመጀመሪያ ሳይናገሩ ቆይተው መጨረሻ ያው ስብሃትን አምጥተውታል። ያ ማን ነው ደግሞ አሉላ እንግዲህ የትግራዩ ማለት ነው ተገኝቷል። በዘር ወይም በነገድ አማራ ቢሆኑ ለአማራ ግን ምንም የማይጠቅሙ ጸረ አማራዎች ለምሳሌ ልደቱ አለ፣ ገዱ አንዳርጋቸው አለ። የኦሮሞ ደግሞ ተብለው ራሱ የኦነግ ተወካይ አለ፣ ጃል ምናምን የሚል ስሞች ማለት ነው እንግዲህ ተገኝተው መጥተዋል። ሌላው ደግሞ ያው ብዙም ጋዜጠኞችም አሉ። ይሄ ስብስብ ማን ነው? ጀዋርንም ረስቼ ነው እንግዲህ የኦሮሞች ጋር ይሄ ሁሉ ስብስብ ስታየው በሙሉ ጸረ አማራ ስብስብ ነው የተገኘው እና ምን አሰባሰባቸው ስትል የአማራ መነሳት ነው ያሰባሰባቸው። ከሁሉም በላይ የእነሱ ንግግር አንድ ባንድ ነው እንግዲህ ማየት ያለብን እኛ እዚህ ጋር ሁሉን ንግግር መድገም ስለማንችል ወሳኝ ሰዎች አሉ። አማራ ስልጣን ለፍርድ ድምፅህ ተቆራርጧል። አሁን ወሳኝ ሰዎች አሉ እያልክ ተቋረጥ። እሺ ከወሳኝ ሰዎች አልኩ ምንድነው? ለምሳሌ ስብሃት ነጋ የአማራ ሕዝብ ለፍርድ የሚያቀርበው ነው እግዚአብሔር ካልቀደመው በስተቀር ምንም ጥርጥር የለውም። ጀዋር መሐመድ ለፍርድ የሚቀርብ ሰው ነው። ገዱ አንዳርጋቸው ለፍርድ የሚቀርቡ ሰው ናቸው እንደ ወንጀላቸው ልክ ማለት ነው። እና እነኚህ ሰዎች አብሮነት፣ ሰላም ይምጣ፣ አብይ ውረድ ሲሉ እንዴ ጤነኛነታቸው ሁሉ መጠራጠር አለብህ በመጀመሪያ። ለምንድን ነው የዚህ ጦርነት ጠማቂ ማን ነው? ኢትዮጵያን ለዚህ ያደረሳት ማን ነው? የዘር ብሔረተኝነትን ኢትዮጵያ ውስጥ እንዲህ በዚህ ደረጃ ያጠመቀው ስብሃት አይደለም እንዴ? ከስብሃት ተቀብለው አይደለም እንዴ ጀዋርስ ገዱስ ይሄን ሁሉ ሲሰሩ የነበረው? እነሱ የጠመቁት አይደለም ዛሬ ገንፍሎ ኢትዮጵያን ደም በደም ያደረጋት? እና እነኚህ ሰዎች በጣም በጣም በሚያሳዝን መልኩ ማለት ነው ሰላም ይምጣ ሲሉ ዋናው ለሰላም እጦቱ መነሻ የሆነው የነሱ ስራ መሆኑን ዘንግተውታል፣ ወይም ደግሞ መናገር አይፈልጉም። ከሁሉም በላይ እዚህ መድረክ ላይ ሲመጡ በትንሹም ይሁን ማለት ነው ቢያንስ ተጠያቂነት ሊሰማቸው ይገባ ነበር። ኢትዮጵያ ለደረሰችበት ይሄ መቀመቅ ምንም ቢሆን ኃላፊነት እንወስዳለን። በትንሹም ሊሆን ይችላል፣ በብዙም ሊሆን ይችላል። እንደየደረጃቸው ግን ኢትዮጵያ ላጣችው ሰላም ተጠያቂነት ናቸው አሉበት ማለት ነው። ስለዚህ ቢያንስ መድረኩን በይቅርታ መጀመር ነበረባቸው ሶስቱም ማለት ነው። ሲናገሩ ይብዛም ይነስም በቀጥታም ይሁን በተዘዋዋሪ እጄ ስላለበት በኢትዮጵያ ውስጥ ለፈሰሰው ደም ይቅርታ ጠይቃለሁ ብለው ነበር መጀመሪያ ያለባቸው። ከልባቸው ቢሆን ኖሮ ማለት ሰላም ፈላጊ ቢሆኑ። ሰላም ስለተመኘው ወይም ተሰብስበ ስላወራው አይመጣም። ሞኝ አይደለም። የአማራ ሕዝብ የትጥቅ ትግል የጀመረው ሰላሙን ለማግኘት ነው። በነገራችን ሰላም ስለነሱት ማለት ነው። እዚህ በክንዱ ነው የአማራ ሰላሙን የሚያገኘው። ሆኖም ግን እነኚህ ሰዎች አመጣጣቸው የውሸት ከአንገት በላይ መሆኑን ለመጥቀስ ያክል ነው። በትንሹ ማለት ነው ይቅርታ መጠየቅ ነበረባቸው። ኃላፊነት ሊሰማቸው ይገባ ነበር። ግን ምንድን ነው የተናገሩት? ገዱ የግል ቂሙን ነው የነገረን። በነገራችን ላይ ምንም ከስርዓቱ አሁንም ችግር የለበትም። ገዱ ከአብይ ነው ችግር ያለበት። ከአብይ ጋር ቢታረቅ ምንም ችግር የሌለበት ሰው። ጀዋር ከተናገረው ነገር ስትጨምቀው ጀዋር የኢትዮጵያን የዘር ፖለቲካ ችግር፣ ኢትዮጵያ ውስጥ ያለውን የሰዎች በሰላም የመኖርን ችግር
የኢኮኖሚ ችግር ብቻ ነው ያደረገው አይደለም። የኢኮኖሚ ችግር የለም ችጋር የለም እያልኩኝ አለ ኢትዮጵያ ውስጥ ዝርፊያ እና የሰዎች በልቶ አለማደር አድርጎ አቀረበውና አብይ የኢትዮጵያን የሀገሪቷን ኢኮኖሚ አደቀቀ ብሎ ነው ከሰው አይደለም። ከዛ በላይ ነበር መክሰስ የነበረበት እሱ ተጠያቂ ስለሆነ ነው ሸፍኖ ያለፋት። ኢትዮጵያ ውስጥ አብይ ከመጣ በኋላ ጀዋር የዛ መንግስት ስልጣን ተጋሪ ነበር። እሱ ተከበብኩ ብሎ ስንት ደም ነው የፈሰሰው? በሱ ምክንያት ንጹሃኖች አላለቁም? እሱ በሚመራው ሚዲያ ንጹሃኖች ተቀስቅሰው አላለቁም? እነኝን ረስቶ በቀጥታ ዝም ብሎ አብይ ከመጣ ወዲህ ኢትዮጵያ አይታ የማታውቀው የምጣኔ ሀብት ድቀት ደርሶባታል። ሰው የሚበላው የለም፣ የሚጠጣው የለም። ሚድል ክላሱ ሐኪሞች፣ ኢንጂነሮች የሚበሉት የለም። እሱ እውነት ነው፣ ውሸት አይደለም። ግን ችግሩ ይሄ አይደለም። ለዚህ ያበቃው መሰረታዊ ችግሩ እሱ ራሱ አብሮ የጠመቀው ችግር እና መጀመሪያ ለዚህ ኃላፊነት መውሰድ ነበረባቸው። የስብሐት ነጋ ያው ምንም የምናወራው ነገር አይደለም። ዛሬም ስለ ኪራይ ሰብሳቢነት ነው የሚያወራው። ህወሓትን አሁንም መልሰው ወደ ስልጣን እንዲመልሱለት ነው የሚያወራው እና ጭራሹኑ አሁን ያለው ነባራዊ ሁኔታ የተረዳው አይመስለኝም እሱ። ሆኖም ግን ማን ነው ከማን ጋር ሰላም የሚመጣው አይነት ጥያቄ ሲጠይቅ ነበረ። ህወሓትን ብቻ ነው እንደ ጠንካራ ድርጅት አድርጎ ሲቆጥር የነበረው። አሁንም ኪራይ ሰብሳቢነት አለ ይላል። እንግዲህ ያኔም ትርጉሙን አላውቅም፣ አሁንም ትርጉሙን አላውቅም። ግን ሰውየው ምንም እንዳልተለወጠ ነው የሚያሳየው እና እነኚህ ሰዎች ናቸው ከሰላም ጥሪ ውስጥ የተገኙት። እነ ልደቱ መቼም ያው ምንድነው ስልብ በጌታው ብልት ይሸልላል ነው ይፎክራል ይባላል እና ዘላለሙኑ ለህወሓት ታማኝ ሆኖ እሷ በተነካች ቁጥር ያው ለነፍስ አድን ሲመጣ የኖረ ሰው ነው እና እኔ ልደቱ ላይ ምንም አይነት አስተያየት መስጠት አልፈልግም። የኢትዮጵያ ህዝብ በፖዚቲቭም በኔጌቲቭም በፈለገው መልኩ ሀሳብ ይሰጥበት ይችላል እሱ። ከዛ እንግዲህ እዚህ መድረክ ላይ ለምን አማራ ተገኘ መሰለኝ። ባይገኙም ጩኸት ነበረ፣ ስለተገኙም ደግሞ ለምን ተገኙ ጥያቄ አለ። በመጀመሪያ ደረጃ ከመርህ አንጻር ካየኸው ድምፅህን የትም ቦታ የማሰማት መብት አለ። የአማራ ህዝብ ተበድሎ ነው ትግል የጀመረው። ይሄንን በደሉን ደግሞ ለመቀልበስ ወደ ጫካ ገብቷል። ያንን መስማት ለሚፈልግ በየትኛውም መድረክ ማለት ለምን የራሱ የመንግስት ቴሌቪዥን አይሆንም? ምን አገባው? ድምፁን ማሰማት ካለበት በወኪሎቹ ማሰማት አለበት እየነማኑ በተገኘው መንገድ ማለት ለዓለም አቀፍ የሚሆን ለአገር ውስጥ ማለት ነው። ስለዚህ እዛ መድረክ ላይ በአርበኛ ዘመነ የቀረበው መልእክቱን ካዳመጥከው ምንም ጠብ የሚለው ነገር የለም። በግልጽ አማራ ለምን እንደሚታገል አስቀምጧል እስከነ መዳረሻችን ማለት ነው። ባይገኝ ኖሮ ነበር እንደውም እሱ የግድ መገኘት የለበትም። በነገራችን ላይ ማንኛውም ተወካይ መገኘት ይችላል፣ ወይም እነሱ ድርጅቱ ያመነበትን መላክ ይችላል። እንግዲህ እኔ የማምነው ያው የህዝባዊ ኃይሉ እንግዲህ ተመስርቷል። ስለዚህ ተነጋግረው ያቀርቡት የማምነው ግን ሌላም ሰው ቢወከል መወከል አለበት። ስለዚህ መልእክቱ ቀርቧል። ክሱ እንደሚመስለኝ ከነኚህ ሰዎች ጋር ቁጭ ብሎ ተወያየ ነው አይደለም። በመጀመሪያ ሞኝ አይደሉም የአማራ ልጆች ቀርበው አይወያዩም። እንደዛ አይነት መድረክ ላይ መልእክት ነው የተላለፈው፣ የተቀረጸ መልእክት ነው የተላለፈው። ጋዜጠኛው የሚመራው ቴዎድሮስ ግን ውሸታም ነው። ልክ ላይቭ ቀጥታ የተላለፈ ስርጭት ይመስል ዘመነ ግባ ብሎ ነው ቪዲዮን ያቀርብ የነበረው፣ ቀጥታ ስርጭት እንዲመስል ለማስመሰል ማለት ነው። ስራቸው ማስመሰል ስለሆነ ማለት ግን አይደለም። ማንም እኛ የምንሰራው ነገር ስለሆነ እችን ሀሁ የሚያውቅ ቀጥታ ስርጭት እንዳልሆነ ያውቃልና ዘመነ መልእክትን ያስቀመጠው። ማን ይገኛል ማን አይገኝም መረጃ አለው አላውቅም። ቢኖረውም ባይኖረውም ግን መልእክቱን ማስተላለፉ ችግር የለውም። ከዚህ ስብሰባ የምንጠብቀው ውጤት አለ ወይ? እንደ አማራ ምንም የለም። አማራ መልእክቱን አስተላልፏል፣ ለወዳጅም ለጠላትም ለሚሰማው ማለት ነው። በቃ ከዛ ያለፈ ከእንደዚህ አይነት ስብሰባዎች ወደፊትም ማለት ነው የአማራ ህዝብ መጠበቅ የለበትም። የአማራ ፋኖችን መጠበቅ የለባቸው። መልእክት ለማስተላለፍ ካልሆነ በስተቀር አማራ ሰላሙን የሚያገኘው በክንዱ ነው እንጂ ሰላሙን ባሳጡት ጦርነት ሲጠምቁ የነበሩ ሰዎች ጦርነት ይቁም ስላሉ የሚቆም ነገር የለም። ይሄ ለወዳጅም ለጠላትም ግልጽ መሆን ያለበት ይመስላል። እንደዚህ ነው። በጣም አየነው። እዚህ ላይ አንዳንዴ ግልጽ መነጋገር ያስፈልጋል። ማለት ሰው ማወቅ ያለበት
የተቆነጨበች ነገር በፖለቲካ አካሄድ ላይ ወይም በትግል አካሄድ ላይ የተቆነጨበች ነገር ይዘህ ብቻ መሮጥ አይደለም። ምክንያቱም ለምን መሳሪያ አንስተው እንደሚታገሉ ያውቃሉ። መሬት ላይ ያሉት መቼ መተኮስ እንዳለባቸው አጥንተው ትግል ገጥመው እያሸነፉ እየታጠቁ እንደመጡ ደግሞ በግልጽ አሳይተውናል ምን ማድረግ እንዳለባቸው። አንደኛ በፖለቲካ ህይወት ውስጥ አማራው ወራሪው ኃይል የሚያስወራው በጣም ሽብርተኛ ጽንፈኛ ነው፣ ህዝብን የሚገል ህዝብን የሚዘርፍ እንደዚህ እያለ እና ለኦሮሞው ህዝብም ለትግሬውም ህዝብም ለሌላውም ህዝብም ለመጨፍጨፍ የተዘጋጀ አስመስሎ ያቀርበዋል። ይህ አጋጣሚ ደግሞ እነዚህ የአማራ ጠላቶች የተሰባሰቡበት ቦታ ላይ ሙሉ በሙሉ ባይሆኑም የአማራ ጠላት ሙሉ በሙሉ ናቸው ሁሉም ናቸው ማለት ባይቻልም ግን ዋና ቀንደኛ የሚባሉ የአማራ ጠላቶች ያሉበት ሁኔታ ላይ መልእክቱን ጥሩ አድርጎ አስተላልፏል። በጥሩ ሁኔታ ለነሱ አይደለም መልእክቱን ያስተላለፈው፣ መልእክቱ ለአድማጩ ነው፣ መልእክቱ ለተከታታዩ ነው። ምክንያቱም ለህዝብ የሚቀርብ ኦፕን በመሆኑ ማለት ግልጽ የሚቀርብ በመሆኑ ለዛ ነው መልእክቱን ያስተላለፈው። ያ ማለት ያም መልእክት ሲያስተላልፍ ጋምቤላውም ቤንሻንጉሉም ሌላ ቦታም ደቡቡም ምንም ያለው ይሰማል። ምክንያቱም የተለያዩ ሰዎች እዚያ ውስጥ አሉ። በዛ አማካኝነት ይሰራጫል። ምክንያቱም ሚዲያ ወሳኝ ነው፣ በጣም ሚዲያ ወሳኝ ነው። አጠቃቀሙ ላይ ነው ዋናው። ሚዲያ የትም ይሁን የትም ትጠቀማለህ፣ ግን አጠቃቀሙ ላይ ነው። አጠቃቀሙን ካበላሸው የምታስተላልፈው መልእክት መጥፎ ከሆነ አማራውን አይጠቅመው። ግን ለአማራ የሚጠቅም መልእክቶችን እስካስተላለፍክ ድረስ የትም ይሁን የትም ሌሎች እኮ የሚያደርጉት በዓለም ላይም እንዲህ አይነት ነገር ሚዲያ ፍለጋዎች ሰው አግተው እኮ ሚዲያን እንትን ያደርጉልሉ አይደለም እንዴ? አንዳንድ እንትኖች ሰው አግተው ሚዲያ ይፈልጋል። የሆኑችን አጋጣሚዎች ሁሉ ይፈልጋሉ። የሆነ የሚያስተላልፉበት መልእክት የሚያስተላልፉበት ይፈልጋሉ። ይሄ አንደኛ የፖለቲካ ሀሁን መቁጠር አይገባንም አሁን ባለው እንቅስቃሴ ላይ። ምክንያት የበሰለ ሁኔታ ነው እየተካሄደ ያለው። ሌላ አንድ ምሳሌ እኔ ወያኔዎችን እንደ ምሳሌ ማቅረብ እፈልጋለሁ። ወይንም ህወሓቶች ሸዋ ላይ ገብተው የቀረን ይህን ያህል ኪሎ ሜትር ነው እያሉ ለንደን ላይ ግን ስብሰባ ያደርጉ ነበር አይደለም እንዴ? ከነ ተስፋዬ ዲንቃ ጋር ስብሰባ ተቀምጠዋል። ቀርቶ እነሱ ኦልሬዲ ገና ወደ ስብሰባውን ሲገቡ እነሱ ገብተው ለአዲስ አበባ እየተዘጋጁ ነው። አምቦ በዛ በኩል ገብተዋል። በዛ በኩል አድርገው ይሄ ሁሉ ፈጽመዋል። የምን ስብሰባ ነው አላሉ። ኦልሬዲ ገብተዋል እኮ ደርሰዋል። የምን ስብሰባ ነው አላሉ። ግን ያ ጨዋታ ያ ዓለም አቀፉን ሁኔታ መያዣ ነው። ያ ዓለም አቀፉን ሁኔታ የሚቀርቡበት አቀራረብ ነው የተጠቀሙት። ስለዚህ እንደዛ አይባልም። ምንድነው መልእክቱን አስተላልፏል በጥሩ ሁኔታ። ግን ታዲያ ከምን አኳያ ነው እኔ ሊገባኝ አልቻለ። እውነት ከአማራ ህልውና አኳያ ከአማራ ጥቅም አኳያ ከመቆርቆር ነው እነኚህ ሰዎች በዚህ አርበኛ ዘመን ላይ ለመዝመት የተፈለገው የሚለው በጣም ያሳስበኛል። ለምን በጣም ብዙ እንድናስብ የሚያደርግ ነገር ነው። የጠላቶቻችን የአማራ ጠላቶች እንዴት ስራ ቢሰሩ ነው። በተለይ አንዳንዶቹ በየዋህነትም ሊሆን ይችላል፣ በምንም ሊሆን ይችላል፣ ብዙ ነገር ሲገልጹ እንሰማለን። ግን የተለየ የጎጃም ቀጠና ቃል አቀባይ ማርሸት ፀሐው ያስተላለፈው አንድ እንትን ላይ ሰምቻለሁ። በነ ኢኤምሲ በነ ወንድማገኝ ጋሹ አቅርቦት ሰምቻለሁ። ግልጽ አርጎ አስቀምጦታል። ባጭሩ የትም እንገኛለን ያለ የትም ወደፊትም ቢሆን የሚገኝበትን አቅጣጫ ያቀረበው ከምንም ጉዳይ አይደለም፣ መልእክትን ከማስተላለፍ አኳያ መሆኑን አስበውበት ያደረጉት መሆኑን ቁጭ ነው ያደረገው። ስለዚህ ለምንድን ነው ታዲያ እንዲህ ሊሆኑ የቻሉት? ሌሎች በእውነት የፍየሏ ነገር አልሆንም ወይ?
እንዴ ፍየሏንም ማስታውሰው የሶማሌ ክልሉ ማን ነበረ? አሻድሊ የጋም ማን ነው? የቤንሻንጉል ነው አብዲ ኢሌ አንድ ስብሰባ ላይ ሲናገር ስታለቅስ እሷ የምታለቅሰው ለሌላ ጉዳይ ነው። በኋላ ስትጠየቅ ፍየሏ ስለሞተችባት ነው የሚለውን አገላለጽ እና ይሄ ከፍየል በላይ ሆነ፣ ልቅሶ ከፍየል በላይ ሆነ፣ ከፍየሏ ማጣት በላይ ሆነ የሚለውን ይዤለታለሁ የሰውዬ ሲገልጽ ማለት ነው። እና ሁልጊዜ እሱ ነው ትዝ የሚለኝ። እንዴት አየው? እንደዛ አልሆነም ወይ? ከፍየሏ በላይ አልሆነም ወይ? ጫጫታውና ግርግሩ ግልጽ እኮ ነው ጋይስ ባለው። አሁን አማራ ማወቅ ያለበት ጠላቱ ብዙ ነው። ብትሰራም ባትሰራም ስድቡ አይቀርም። ይሄን ማመን አለበት። ደግሞ የሚሰራ ሰው ነው የሚሰደበውም የሚጣላው ምን የሚለው። ቁጭ ካልክማ ምንም ማንም አይደርስብህም እኮ። አሁን ሆን ብለው የሚሳደባሉ የአማራን ትግል ለመጥለፍ። ቅድም እንዳልኩ አጀንዳ መስጠት ከተቻለ መጥለፍ ነው አላማቸው። ስለዚህ አሁን ዘመነን አገኙት፣ እሱ ቀረበ፣ ጥሩ መልእክት አስተላልፏል። እንግዲህ መልእክቱ ላይ ምንም ጠብ የሚል ነገር ስለሌለ መናገር አይችሉም መልእክቱ ላይ። አሁን ግን እሱ ለምን ተገኘ ነው ይሆናል። ይሄ እሱ ተገኘ ኦልሬዲ ውይይቱ ላይ አልተሳተፈም። የተቀረጸ መልእክት ነው። በነገራችን ላይ ያስቀመጠው መልእክት ለስብሰባው የሚመጥን ነው እንጂ ከዛም በላይ መናገር ይቻል ነበረ። ግን አንተ ከዛ በላይ ብትናገር የተቀረጸ ስለሆነ አያቀርቡትም እነሱ። ሆኖም ለእነሱ ግን የሚመጥን ለኢትዮጵያ ሕዝብ ደግሞ ያለውን ነገር እንዲረዳ ሆኖ ቀርቧል። አሁን ይሄ ሁሉ ጩኸት ከአማራ ጠላቶች የሚመጣው ጩኸት እኛ ሊያሳስበን አይገባም፣ የምንጠብቀው ስለሆነ ማለት ነው። በተቻላቸው መጠን በፋኖች መካከል ልዩነት ለመፍጠር እንዳይተማመኑ፣ ፋኖ በፍጥነት አንድ እንዳይሆን የማያደርጉት ጥረት የለም። ከተቻለም ትግሉን መቀልበስ የሚፈልጉ ኃይሎች ናቸው። ስለዚህ ባገኙት ቀዳዳ ሁሉ ልዩነት ይፈጥራሉ። እኔ የማስተላልፈው መልእክት ለንጹሃን የአማራ ልጆች ነው፣ ሳይገባቸው ወይም ደግሞ በደንብ ሳይረዱት የሚቃወሙትም ማለት ነው። ደስ ባይለን እንኳን ዝም እንበል እስቲ፣ እንተዋቸው። መሬት ላይ ያሉትን ፋኖች መሬት ላይ ያሉ ፋኖች በመሃላቸው ያለውን ልዩነት እራሳቸው ይፍቱ። እነሱ እኮ ይተማመናሉ ከኛ በላይ። ስህተት ቢሰሩ የሚሞቱት እነሱ አይደሉም እንዴ? ዲያስፖራ እኮ ምንም እኮ የሚሞተው ነገር የለም። ዲያስፖራው ምንም ጥፍሩ እንኳን አይነካም። ስለዚህ እነዚህ ሰዎች ስህተት ይሰራሉ ብዬ አላምንም። መሬት ላይ እያደረጉ ያሉት ትግል ቀላል ትግል አይደለም። በብዙ ሺህ የሚቆጠርን ሰራዊት ጥይት የታጠቀ መሳሪያ የታጠቀ ነው ሰራዊት ማለት አይደለም እንዴ? ስለዚህ እሳት የሚተፋ ነው። ይህንን ስምሪት መስጠት፣ ማስተዳደር፣ መቀለብ በጣም ከባድ ስራ ነው። ከዚህ ሁሉ አልፈ ደግሞ ፕሮግራም ነድፈ ወደ አንድነት መምጣት አለ። እነኚህ ሰዎች የሚሰሩትን ስራ ያውቃሉ። ለእነሱ እንተው። እነሱ በራሳቸው መንገድ በደንብ ተፋጭተው መሪያቸውን ያወጡ፣ እንተዋቸው። ከውጭ ያለው ግን በቃ ሁሉም እኔ ያልኩት ካልሆነ እያለ እየረበሻቸው ነው። እና ባለማወቅ ስህተት የሚሰሩ አሉ። አውቆ የሚሰሩትን አለም ያልኩ ያለሁት ጋር ይስተዋሉ። ባለማወቅ ግን አብረው እየተነዱ በአማራ ሕዝብ ትግል ላይ እንቅፋት የሚሆኑ ብዙ አማራዎች አሉ። ለእነሱ ነው መልዕክት ማለት ነው። ተው፣ ተሰብሰቡ። ጠላት ይጩህ፣ የምንጠብቀው ነገር እኮ ነው። ባይጮ ነው እንጂ የሚገርም። ስለዚህ መሬት ላይ ያሉት ወንድማማቾች ግን እነሱ ቁጭ ብለው አራቱ ባንድ ላይ አሳይተውናል። በቃ አለቀ ነገር። እነሱ ልዩነታቸውንም አንድነታቸውንም ከኛ በላይ ያውቃሉ። ስለዚህ ብንተዋቸው መሪው ይወጣል። መሪ እኮ ምን በአስማት አይመጣም አይደለም እንዴ? ወደንም ጠላንም እዚች ዓለም ላይ መሪ የሚፈጠረው በኃይል ነው። የህዝብ ተቀባይነት ያለው፣ ጉልበት ያለው፣ ሰራዊት ያለው፣ ታማኝነት ያለው ነው መሪ የሚሆነው፣ ተቀባይነት ያለው። ስለዚህ ራሱ መሪ ይወጣል። የአማራ ልጆች መሪዎቻችን እናውቃቸዋለን። ስለዚህ እኛ ብሔረተኞቹ አያሳስበንም። ይሄ ግን ከፍየሏ በላይ የጮሁ ያሉት የአማራ ጠላቶች ናቸው። ስለዚህ ለእነሱ መልሳችን እንኳን ቀረበ። ለምን ቀረበ አለታች? እንኳን ቀረበ ምን ያመጣል? ሌላም መድረክ ካለ ይቀርባል። አማራ የፈለገውን ሰው ወኪል ልኮ በተገኘበት መድረክ ሁሉ ችግሩን ያስረዳል። የሚሰማ አይኑር፣ የማይሰማ አይኑር።
ለምን የምንታገልበት ምክንያት እየተናገር ነው አዲስ አበባ የምንደርሰው። ዳሩ ግን አዲስ አበባ አማራ ሲመጣ ምን መስራት አለበት የሚለው ነው መርሳት የሌለበት። እነኚህ ጸረ አማራ ስብስቦች ለፍርድ ነው እንጂ የምናቀርባቸው እዛ ውስጥ አብዛኛዎቹ በተለያ የኦነጉ ሰውዬ ኦነግ እንግዲህ ከ1985 ጀምሮ እንዴት እጁ በደም የታጠበ ድርጅት እንደሆነ እናውቃለን ሁላችን። ጥርት ባለ አማርኛ ነው ሲያወራ የነበረው ከሰማችሁት። እና ኦነግ ደንግጧል ማለት ነው መጥቶ በአማርኛ እዚህ መድረክ ላይ የሚያወራው በሚጠሉት አማርኛ ነው፣ በሚጠሉት አማራ ነው ቁጭ ብለው ስብሰባ ሲያደርጉ የነበረው። ስለዚህ ይሄ የአማራ አሸናፊነትን ነው የሚያሳየን። እዚህ አማራ አሸናፊነቱ መቀጠል ያለበት። አሁንም ደግሞ ነው አብዛኛዎቹን ለፍርድ ነው የምናቀርባቸው እግዚአብሔር ካልቀደመን ማለት ነው። እና በዛ መልኩ ነው መታየት ያለበት ነው። እሱ ገራሚው ነገር በዓለም ዙሪያ ሰላማዊ ሰልፍ ይደረጋል ድምፅ ለማሰማት ነው። በዓለም ዙሪያ አማራዎች በተለያየ ዓለም ላይ የተለያዩ መልእክቶችን ለጠቅላይ ሚኒስትሮች፣ ለፕሬዝደንቶች፣ ለተለያዩ ጉዳይ ጽሕፈት ቤቶች፣ ለአውሮፓ ህብረት መልእክቶችን ያስተላልፋሉ። ለምንድን ነው? ወዳጆቻችን ሆነው ነው ወይ? ወንድሞቻችን ሆነው ነው ወይ? እነማን ናቸው እያዳበሩልን እዚህ ያደረሱት? አማራ ድምፁ መሰማት ስላለበት በየትኛውም አቅጣጫ አማራ እወቁት። ይሄ አይደለም ጠላቶቻችን የነገሯችሁ አይደለም። ጠላቶቻችን የነገሯቸው ኦነግም ህዋትም ሌሎችም የነገሯቸው ጨቋኝ በዝባዥ ምናምን ነው። አሁንም በቃ ነፍጥ ያነሳው ህዝብን ለመበደል፣ ህዝብን ለመግደል፣ ህዝብን ለመበቀል እያሉ የሚሰብኩትን ትክክል እንዳልሆነ ለመግለጽ ነው በዓለም አቀፍ መድረክ ሰልፎች የሚደረጉት። በዓለም አቀፍ መድረክ የተለያዩ ቦታ ላይ ዲፕሎማሲያዊ ስራዎች የሚሰሩት ይህንን ለማስረዳት ነው፣ ሌላ ነገር አይደለም። አማራው ያለበትን ሁኔታ ለመግለጽ ነው። ታዲያ ሲጠራ ይሄ ልጅ ያንን አስመልክቶ ቁልጭ አድርጎ ሲያቀርብላቸው ነጮች እኮ አስተርጉመው ይሰሙታል። ምን እንደተደረገ በዚህ ስብሰባ ላይ የተደረገውን ሁኔታ ምንድን ነው ሄደው ሲያቀርቡ እኛ እኮ አብሮነት ዝግጅት እንደዚህ አድርገን እንዲህ አድርገናል ሲሉ ፋኖ ምን አለ ነው። ፋኖ ምን አለ? ፋኖ የገለጸው ተተርጉሞ የሚቀርብ እኮ በጽሁፍ መልክ ተተርጉሞ የሚቀርብላቸው ነው። በቪዲዮ መልክም ካስፈለገ የሚቀርብል፣ ግን በጽሁፍ መልክ ተተርጉሞ የሚቀርብላቸው ነው። የፋኖ አቋም የአማራ አቋም ይሄ ነው ማለት ነው የሚለው ምንም ሳይዛባ ጥሩ አድርጎ አስቀምጦታል። ለምን እንደሆነ መጨረሻም ላይ ደግሞ ሰላም ነው አይደል? አንተ ፋኖ አሸንፎ ሲገባ ሰላም በሰላም ለመኖር አይደለም እንዴ? አገሪቱ ውስጥ እኮ ሰላም ለማምጣት ነው፣ ሌላ ነገር እኮ አይደለም። ምን ሊሆን ነው? በቃ ዘራፍ ጎረው ብሎ ሁሌ ጦርነት አንስቶ ሊኖር ነው እንዴ? አይደለም። አሸንፎ ይሄንን ወራሪና ጨፍጫፊ ኃይል ካስወገደ በኋላ በመላ ኢትዮጵያ የሰላም አገር እንድትሆን፣ የሰው ልጅ በሰላም የሚኖርባት አገር እንድትሆን ማድረግ ነው ዓላማው። ስለዚህ ሌላ እኮ ሌላ ዓላማ ከዛ በኋላ አለው እንዴ? ካሸነፈ በኋላ ዓላማው እኮ ሰላም የሆነ መንግስት፣ ሰላም የሆነ አገር፣ በሰላም ወጥተህ የምትገባበት አገር፣ አንተ አትታከምም፣ አንተ እዚህ ጋር አትሄድም፣ አንተ ይሄኛው መንገድ ያን አትሄድበትም የምትባልበት አገር ሳይሆን የሰላም አገር ማድረግ ነው። ታዲያ ይሄ ሌላ ዓላማ እንዳለው አስመስለው ከፍየሏ በላይ የገለጹት ሰዎች በእውነቱ ብዙዎችን በትግል ወቅት የምታይበት መስመር ነው። በጣም ጥሩ። ከዚህ ጋር አያይዤ አንድ ነገር ላንሳና በአማራ አካባቢዎች ላይ አሁን ሰልፍ የማዘጋጀት እንቅስቃሴዎች ወራሪው ኃይል ጥረት እያደረገ ነው። ሰልፍ የማዘጋጀት ምን ጠቀሜታ ሊያገኝበት ነው? እኔ ሊገባኝ ስላልቻለ ነው። ምንድነው ጠቀሜታ? የአማራ ህዝብ እንደሆነ ያውቀዋል። የአማራ ህዝብ ጉዳዩን ያውቀዋል። ምንድን ጠቀሜታ ለማግኘት ነው ወራሪው ሰልፍ የሚያዘጋጀው ወይንም በአዴን ሰልፍ የሚያዘጋጁት? ለየትኛው ለማን ነው የሚለው እኔ ግራ ይገባኛል። ምክንያቱም የአማራ ህዝብ ፋኖ ልጆቹ እየተዋደቁ መሆኑን ያውቃል። ማንን ለማሳመን ነው? ለየትኛው ነው? ለኦሮሞ ህዝብ ነው? ለትግሬው ህዝብ ነው? ለማሳመን ለማን ነው ሰልፉ የሚያስፈልገው የሚለው ግራ ስለገባኝ ነው። ምንድነው እዚህ ጋር ያለ አመለካከት? ያው የጨነቀለት ይላል ዳኜ። እንግዲህ መንግስት ጨንቆታል ማለት ነው።
ደርግ አካባቢ በማያውቀው ሃይማኖት እንግዲህ ደርግ ሃይማኖት የሌለው መንግስት ነበር። ሁሉም በየሃይማኖቱ እንዲጸልዩ ሲያደርግ ነበር። እንግዲህ ደርግ አምኖ ማለት ነው። ወደ አካባቢ ወያኔም ደግሞ እንግዲህ ስንት ጊዜ ሰልፍ እንዳስወጣችን የሚታወቅ ነገር ነው። የውሸት ሰልፍ ሳይቀር ማለት ነው። እንግዲህ ባድመን እንኳን አሳልፈው ሰጥተው ህዝቡን የውሸት አስጨፍረዋል፣ አስወጥተዋል። ሁሌ ሰልፍ ሲያስወጡ ነበር እና ይሄም የተለመደ ነገር ነው። አሁን እንግዲህ መጀመሪያ እሱ ለወጣበት ነገድ ኦሮሞን ያስወጣል። እሱ ሲጨርስ ደግሞ ያው አማራን ውጣ ይላል። የደሃን አስገድዶ ያስወጣል። በብዙ መንገድ ደሃን ማስገደድ ትችላለህ። ለምን ወጣን ብለህ አትፈርድበትም። እና የተለመደ የካድሬ ፖለቲካ ስራ ነውና እኛ የምንረዳው መንግስት እንደጨነቀው ነው። መጨረሻው ደርሷል። ጦርነቱን እንደተሸነፈ አውቋል። በቃ አሁን የቀረው ማን ነው መጥቶ የሚነጥቀኝ ነው። እና በዚህ በኩል መፈንቅለ መንግስት የራሱ ሰዎች በዙሪያ ያሉት ይቀለብሱኝ ይችላሉ፣ ወይም ደግሞ አማራ መጥቶ ይቀለብሰኛል ብሎ በቃ ሰውዬ ሰላም አጥቶ ነው የሚያለው። ስለዚህ ህዝቡን ለማደናገር አሁንም ጉልበቴ አለ ብሎ ለማስፈራራትና ለፕሮፓጋንዳ ነው እንጂ ያው ያበቃለት ነገር ነው። የተለመደ አሰራር እና መጨነቅ የለብንም። ግን ብአዴን ማድረጉ አይቀርም። ህዝቡ ለምን ወጣ ብሎ የአማራ ልጅን መቆጣት የለበትም። በውጭ ያለው አማራ ግን አሁን ልክ ቅድም ማስታወቂያ ሰርተናል። በዚህ በኩል እርዳታ አለ፣ በዚህ የተቃውሞ ሰልፍ አለ፣ ካናዳ ዓለም አቀፍ እርዳታ አለ፣ አሜሪካ የምሁራን ስብስብ አለ፣ እኛ እዚህ አሳምነውን እንዘክራለን። ባለፈው ደግሞ እዚህ ዩኬ ላይ አብይ እንዳይመጣ ዲያስፖራዎች አድርገናል። እንደዛ አይነት ተደጋጋሚ የሰልፍ እንቅስቃሴ በውጭ መደረግ አለበት። ለውጭ ላለው የዓለም አቀፍ ማህበረሰብ ማሳወቅ ነው የዲያስፖራ ስራ። ይህንን ነው መስራት ያለበት። መሬት ላይ ግን ያለውን ያው መንግስት ጨንቆታል። ሌላ ምንም የምንለው ነገር በጣም በዓለም አቀፍ ደረጃም የተለያዩ እንቅስቃሴዎች አማራዎች እያደረጉ ነው። ግን የአማራው ሊት መንቀሳቀስ አለበት። ጥቂቶች ናቸው ይህን እያደረጉ ያሉት። ለምሳሌ እንደ ምሳሌ ለንደን ፋኖ ቢያንስ ተመልከት፣ እንዴት አድርገው ተደራጅተው የሚያደርጉት እንቅስቃሴ እንዴት ውጤታማ እየሆነ እንደሄደ ከዚህ እንኳ ትንሽ ልምድ መውሰድ ይገባቸዋል ብዬ ነው። በተለይ ምሁራኖች ተሰባስቡ የሚያከናውኑት ነገር እጅግ ብዙ ነገር ያፍታታል፣ ብዙ ነገር ያንቀሳቅሳል፣ ብዙ ነገሮችን ሊያስተምር ይችላል። ይህንን ማድረግ መቻል አለባቸው። ትክክል ነው። እንደው ሌላ ቀረኝ የምትለው ነገሮች ካሉ በተለይ ይሄ በተደረጉ የውዥንብሩ የግርግሩ ሁኔታ አጠቃላይ ሰብሰብ አድርገህ እንደው በአንድ ሁለት ደቂቃ የምትገልጸው ነገር ካለ እድሉ ልስጥ። እሺ ጋስባል እንግዲህ ለአማራ ህዝብ ነው መልእክቱ። አማራ በፈለገው ቦታ መልእክቱን ማስተላለፍ ይችላል፣ በመጀመሪያ ደረጃ ማለት ነው። እነ ሪዮት ያዘጋጁት የጸረ አማራ ስብስብ ነው። ቢሆንም ግን አማራ ተገኝቶ መልእክት ማስተላለፉ እንደ ችግር መታየት የለበትም። ይሄ ነው መታመን ያለበት። ዘመነ ያስተላለፈው መልእክት ምንም ነጥብ አይወጣለት፣ ጥርት ያለ መልእክት ለወዳጅም ለጠላትም አስተላልፏል። ፕሮፓጋንዳ ነው፣ በሚገባ ስራውን ሰርቷል። እዛ መድረክ ላይ ያሉ ሰዎችን ነው እኛ ማየት ያለብን። እሱ ካስተላለፈ በኋላ ነው እንግዲህ እነ ጀዋርም እነገዱም የኦነጉም ሰውዬ ስብሃትም ሲናገሩ ነበር። ዝም ብሎ ሰላም ይምጣ፣ ጥይት ይቁም፣ የጥይት ጩኸት ይቁም ነው ሲሉ ነበር። እነሱ የጠመቁት ጦርነት አይደለም ወይ? ስለዚህ አንድ ሰው እንኳን ይቅርታ አላለም። ስለዚህ ይሄ መድረክ የውሸት መድረክ ነው። ዘመነ ለምን አማራ እንደተነሳ ተናግሯል። አንድ ለዛ መልስ የሰጠ ሰው አለ? ሰምተዋል። ሁሉም አዳምጠዋል፣ ሁላችንም አዳምጠዋል። እነሱ ግን ተነስተው የአማራን ትግል ሌላ ነገር አደረጉት። እንዲሁም እንዳልሰሙ ነው ያለፉት። ዝም ብለው ሌላ ችግር አድርገው ሰላም ይምጣ። ሰላም ዝም ብሎ አይመጣም። ሰላም ያጣ ህዝብ ወደ ትግል ገብቷል ሰላሙን ለማግኘት እና አማራው የትግል መንገድ ነው መቀጠል ያለበት። ሰላሙን የሚያመጣው በክንዱ ነው እንጂ በእንደዚህ አይነት የውሸታሞች ስብስብ አይደለም፣ ጸረ አማራዎች ስብስብ። ስለዚህ ይሄ አማራ ህዝብ መረዳት ያለበትና ወደፊትም በአቋሙ መጽናት ነው ያለበት። አማራ የአማራ ብሔረተኛ ማንም በፈለገው አይነት አጀንዳ ሊሰጠን ቢመጣ ከአቋማችን ንቅንቅ ማለት የለብን። ስለዚህ እነኚህ ጸረ አማራዎችን ለፍርድ ነው የምናቀርባቸው። በዚህ ደረጃ ነው መታየት ያለበትና ይሄው ነው።
በጣም አመሰግናለሁ ዶክተር አየነው። አስፈላጊው ነገር ተማምኖ መቆም፣ በራስ መተማመን ወሳኝነት አለው። በእጅጉ መታየት ያለበት ይሄ የሰሞኑ ግርግር በሚገባ አማራ ለምን እንደተነሳ ለምን እንደሚታገል ነገም ደጋግመን የምንገልጸው ነው። እኛም እንደ ሚዲያ ሌሎችም ገና ደጋግመው የሚገልጹት ነው። ምክንያቱም ትግሉ ገና ነው፣ አላለቀ። እስኪያልቅ ድረስ አልቆ እንኳ ካለቀ በኋላ እንኳ ራሱ ትግሉ ካለቀ በኋላ አማራ ትግሉን ያካሄደበት ሁኔታ ይዘከራል፣ ይነገራል ገና። ስለዚህ ይሄ ሁሉ ግምት ውስጥ መግባት መቻል አለበት። የጠላቶቻችን አሰላለፍ በተለያየ መንገድ ነው፣ ማክሸፍ ያስፈልጋል። በሚመጡበት አብረነትም ይበሉት፣ ለየብቻ ምንን ይበሉት፣ እዚያ ምንን ይበሉት፣ እዚህነን ይበሉት፣ መልስ መስጠት ግን ያስፈልጋል። መልሱ ለህዝብ መልእክት መተላለፍ አለበት። እነሱ አውርተውበት ብቻ የሚሄዱ ሳይሆን መካከል ላይ ቦምብ አስቀምጠህ መሄድ መቻል አለብህ። አፈንድተህ የምትሄደው ነገር አለ። ከዛ በኋላ የሚቆስል ይቆስላል፣ የሚራወጥ ይራወጣል። ይሄንን ማድረግ ያስፈልጋል። አማራ አስተዋይ ነው። አስተዋይነቱን ማስቀመጥ መቻል አለበት። ይሄን ግምት ውስጥ ማስገባት ያለ። ስለዚህ ረጋ ማለት በጣም ወሳኝነት አለው። በተለይ የጠላትን አጀንዳ ይዛችሁ የምታራግቡ ቅን ሆናችሁ ባለማወቅ የምታራግቡ ሰዎች ረጋ ብሎ ማየት ወሳኝ ነው። ረጋ ብሎ ማዳመጥን መልመድ ያስፈልጋል። ይሄ የትግል ዘመን ነው። በትግል ዘመን ውስጥ የሚከናወኑ በርካታ ነገሮች ናቸው። እነዛን አስተውሎ ማየት ያስፈልጋልና ወገኖቻችን በእውነቱ መታወቅ ያለበት የአማራ ህዝብ በየትኛውም ቦታ በአዴን ለስብሰባ ውጣ ሲልህ በምንም ተአምር ማለት መቻል አለብህ። አለዚያ ይህን አስተባባሪዎች ይህንን የሚያስተባብሩ ክፍሎች በአጠቃላይ በጠላትነት ተፈርጀው በእርግጠኝነት የኢላማ መለማመጃ ሊሆኑ እንደሚችሉ መገመትም ያስፈልጋል። ወደፊት ይህን ነገር ከህዝቡ በቸልታ ማየት የለበትም። ዛሬ ፋኖ ማለት ራሱ ነው፣ ህዝቡ መካከል ነው፣ ራሱ ነው ጉዳዩን ዛሬ ሁሉ ነገር ግልጽ የሚወጣበት ነው። ማንም ተደብቆ የሚቀርበት ሁኔታዎች አይደሉም በዚህ ትግል ውስጥ እና ይሄ መታወቅ መቻል አለበት። ሌላው ለፋኖች ግን ሁልጊዜም መታየት ያለበት በከተማዎች ውስጥ ካድሬዎች አሉ። አሁን ጀምራችኋል። አንዳንድ ቦታ ላይ ባለፈው ስታከናውኑ ነበር፣ ቀዝቀዝ አድርጋችሁት ነበር። በዋና ካድሬዎች ላይ ያለው ጥበቃ 2-3 ምናምን ነው የሚሆነው። በትንሽ ሰብሰብ ብለው ከሄዱ ደግሞ የተወሰነ አጃቢ ይመደብላቸዋል። ይሄንን መቆጣጠር መቻል አለባችሁ። በየከተማው የትግሉ ስልት መቀየር መቻል አለበት። ዋናው እንዳለ ሆኖ ለወጥ ያለ ትግልም ማድረግ አስፈላጊ ነው። አንዱን ሳምንት ወይም 2ቱን ሳምንት የካድሬ ለቀማ በቁጥጥር ስር የማዋል ማለት ነው። ሌላ የምጠቀመው ነገር የለኝም። በቁጥጥር ስር የማዋል ስራ መስራት ያስፈልጋል። የካድሬ ለቀማ ፕሮግራም ራሱን የቻለ ሊዘጋጅለት ይገባል። የግድ አደባባይ ልትገልጹልን አይገባም። በአራቱም ቀጠና ያላችሁ ፋኖች አደባባይ ላይ እንድትገልጹልን አይደለም፣ እንዲህ እናደርጋለን እንድትሉን አይደለም። ግን ለቀማችሁን ከውጤታችሁን እየገለጻችሁልን አይበርቱ እንድንል ያስፈልጋል እና ይሄን እንድታከናውኑ እንደው የምታከናውኑት ቢሆን በእጅጉ ይመረጣል ማለት ነው። በተረፈ ኢትዮጵያዊ ጀነራል የላት። ሁሌም እንደምለው ኢትዮጵያዊ ጀነራል ቢኖራት የአማራ ህዝብ ኢትዮጵያዊ ነው። ይሄንን ህዝብ በድሮን ሲጨፈጨፍ፣ በከባድ መሳሪያ ሲጨፈጨፍ፣ ሰብሉ ሲመታ፣ ሲሳደድ ዝም የሚል ጀነራል በታሪክ ውስጥ ያን የጀነራል ማዕረግነቱን ርቆ ሳይሄድ ፋኖ ወደ ማዕከል ሲገሰግስ አውልቆ በኪሱ እንደሚይዘው ምንም ጥርጥር የለኝም። ከዛ ለመዳን ግን
እንዴት ከፋኖ ጋር የሚመራውን ሰራዊት በአማራ ክልል በሚባለው ውስጥ ያለውን ሰራዊት ይዞ የትኛውም ብሔረሰብ ይሁን ኢትዮጵያዊ ጀነራል ከሆነ በቃኝ እንዲያ ህዝብን አልደበድብም ህዝብን አልመታም ብሎ እንዴት ከፋኖ ጋር የያዘውን ሰራዊት ይዞ አይቀላቀልም? በነፃነት ለመኖር ማለት ነው። ገና አንድ ቤት አዲስ አበባ ላይ ስላለው ገና አዲስ የሆነ ቦታ ላይ የሆነ ነገር ስላለው ሶፋ ይሄ ወራሪው ኃይል ስለገዛለት እና አብይ ሶፋ ስለገዙለት እና አብይ ድጎማ ስላረጉለት ዘላለማዊ ሞት እነሱ ይበራሉ። ሊያመልጥ ይችላል አብይ፣ እነሱ ይሄዳሉ። የሚሄዱት ታዲያ የምትቀረው አንተ ነህ። ስትቀር ግን ተዋርደህ መለዮህን አውልቀህ ማዕረግህን አውልቀህ በኪስ ከተህ በየትኛውም አቅጣጫ ማምለጫ የምታጣበት ሁኔታዎች እንደሚሆኑና ተዋርደህ የምትኖርበት አይነት ሁኔታ እንደሚሆን ከወዲሁ ማወቅ አለባችሁ ነው። ስለዚህ ወደ ቀለባችሁ ተመልሳችሁ ከፋኖ ትግል ከአማራ የህልውና ትግል ጎን ልትቆሙ ይገባል። ይሄን የምለው። በተረፈ እንግዲህ ባልደረባዬ አየነው በጣም አመሰግናለሁ በድጋሚ እንዲሁም ተመልካቾችን በእጅጉ እናመሰግናለን። በቀጣይ ፕሮግራማችን እንገናኛለን። በቀጣይ ፕሮግራም ስንገናኝ ለእናንተ ይበጃል ያልነውን አጠናቅረን እንመጣለን። መልእክቶችን ላኩልን፣ ስልካለን፣ ኢሜይል ያለን ላኩልን። ስለዚህ መልሰን ሐሳቦችን እያየን ወደ እናንተ ማቅረብ የሚገባን እናቀርባለንና ይሄን የምለው እስከ ቀጣይ ፕሮግራም ሰላም ቆዩልን። መልካም ጊዜ። ገዢ ያልደፈረን ባልበላት ያልበደ አማራነትን ተላብሰን አማራነትን ተኩለን ነፃ ህዝቦች እንደነበር ነፃ ህዝቦች እንሆናለን። አማራንን ነፃ ህዝቦች ታሪክ ባምኑ የዘከረን ቀኝ ገዢ ያልደፈረን ባልበላት ያልበደ አማራነትን ተላብሰን አማራነትን ተኩለን ነፃ ህዝቦች እንደነበር ነፃ ህዝቦች እንሆናለን። ከአገር ዘርፈን የማንከብር ቅርስ